ሻሎም ሻሎም፣ ሰላማችሁ ይብዛ። ይህንን መልእክት የምትከታተሉ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ምሕረት፣ የክርስቶስ ጸጋ ከእናንተ ጋር ይሁን። ከእግዚአብሔር ቃል አንድ ክፍል አነብና ወደ ሐሳቤ ጥቂት እግዚአብሔርን ሐሳብ አቀርባለሁ። ስሜ መጋቢ ግርማ ከበደ እባላለሁ። በአዋሳ መሰረተ ክርስቶስ ቤተክርስቲያን አገለግላለሁ። ይህን ካልኩ ከእግዚአብሔር ቃል ከሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 እስከ ቁጥር 2 ያለውን አንብቤ ያለውን ሐሳብ አጠር አድርጌ ከቁጥር 1 እስከ 10 ያለውን ሐሳብ ወደ እናንተ አስተላልፋለሁ። መልእክቴን እንዲህ ይላል እግዚአብሔር ቃል ሲነበብ፣ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ከእኔም የሰማውን ሌሎችንም ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራን ስጥ ይላልና በዚህ ክፍል ላይ ትውልድን ማስቀጠል የሚል ሐሳብ ጥቂት አካፍላለሁ። ትውልድን በታማኝነት የሚያገለግለውን ትውልድ ማስቀጠል በሚል ሐሳብ ጥቂት አገለግላችኋለሁ። እንግዲህ አንዳንድ አባባሎች አሉና ትውልድን ስለማስቀጠል ስናስብ ሁል ጊዜ ማሰብ ያለብን ነገር ዛሬ የምንተክለው ችግኝ ነገ ለልጆቻችን ጥላ ይሆናል ብለን እናስባለን። ይህም ትርጉም ደግሞ አሁን የምናሳያቸው መልካም አርአያነትና የምንሰጣቸው ስልጠና ለወደፊት ዋስትና ይሆናቸዋል የሚል ሐሳብ አለውና በእግዚአብሔር ቃል በዚህ በሁለተኛ ጢሞቴዎስ ምዕራፍ 2 ቅድም ባነበብኩት ሐሳብ ላይ ሐዋርያ ጳውሎስ ለክርስቶስ ወንጌል በታማኝነት መጽናትን እና ሐዋርያዊ አደራን ለሚቀጥል ትውልድ ወይንም ለጢሞቴዎስ ይሰጣል ማለት ነው። ሐዋርያ ጳውሎስ ለወጣቱ ለጢሞቴዎስ በአገልግሎቱ እንዲበረታና መከራን እንዲታገስ የሚያበረታታቸው ዋና ዋና ነገሮችን እናገራለሁ። ከዚህ ክፍል ሐዋርያ ጳውሎስና ጢሞቴዎስ ያላቸው ቁርኝት ያላቸው ግንኙነት ከመንፈሳዊ አባትና መንፈሳዊ ልጅ ከመሆን ያለፈ ትልቅ ትኩረትን በዚህ ክፍል ላይ እናያለን። ሐዋርያ ጳውሎስ ለጢሞቴዎስ የመከረው ምክር የአባትነትንና የልጅ ኃይል ቁርኝነትን የሚያሳይ ነው። አባት ለልጁ የሚያሳየውን ትልቅ አደራን፣ ትልቅ ትኩረትን የሚያሳይ ነው። በዚህ ክፍል ላይ የሐዋርያ ጳውሎስና የጢሞቴዎስ ቁርኝታቸው ወይንም ህብረታቸው የአገልጋይና የተገልጋይ የሐዋርያና እንደዚሁም የሱ ተከታይ አይደለም። ትልቁ ቁርኝነታቸው ሐዋርያ ጳውሎስ ጢሞቴዎስን በስጋ ባይወልድም በእውነት እውነተኛ ልጄ እያለ ነው የሚናገረው። ያያዘውን የእምነትን አደራ ለጢሞቴዎስ አስተላልፏል። ትምህርቱ ትውልድን የምታነጽበት በትምህርት ብቻ ሳይሆን በቅርብ ክትትልና በፍቅር ላይ የተመሰረተ ብቻ ነው። ሐዋርያ ጳውሎስ ለጢሞቴዎስ የአባትነት የሐዋርያነት ምናምን የሚባል አይደለም። የአባትና የልጅ የቅርብ ክትትል ፍቅርን የመስጠት ያህል በዚህ ክፍል ላይ እናያለን። ፍቅርን የመስጠት የአባትና የልጅ ቁልፍ ጥቅስ በዚህ ክፍል ላይ ቁጥር 2 ብዙ ምስክሮች ባሉበት ከእኔ የሰማውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እዚህ ጋር መርሳት የሌለብን 3 ትውልድ መተካትን ሂደትን ነው የሚያስተምረው። አንደኛ ራሱ ሐዋርያ ጳውሎስ፣ ከዛ ደግሞ ቀጥሎ ለጢሞቴዎስ፣ ሶስተኛ ደረጃ ደግሞ ሶስተኛ ትውልድ ለታመኑ ሰዎች፣ ለዚህ ወንጌል ሊታመኑ ለሚችሉ ሰዎች አደራን መስጠት። በመጀመሪያ
ምስክር ባለበት አንተ ራስህ ቀጥሎ ለአንተ ታማኞች ሊሆኑ የሚችሉትን ሰዎችን አደራ ስጥ። የወንጌል ተልእኮን በሶስት ሂደት ሐዋርያ ጳውሎስ እንዳለ ከዛም ቀጥሎ ራሱ ጢሞቴዎስ ከዛ ደግሞ በጢሞቴዎስ ፊት በምስክሮች ፊት ለእግዚአብሔር ወንጌል ለታመኑ ሰዎች አደራን መስጠት። 3 ከምዕራፍ ከሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ ቁጥር 10 ቅድም እንዳልኳችሁ 3 መሰረታዊ ነገሮች አንድ አደራ ትውልድ፣ አንድ አደራን ሊያስቀጥል የሚችል ትውልድ 3 ወሳኝ ምሳሌዎችን ይጠቅሳል። ከነዛ ምሳሌዎች ቁጥር 1 እስከ 2 የአደራው ሰንሰለት ምን ያህል በጣም የቅርብ የአባትና የልጅ እንደሆነ ያሳያል። ሐዋርያ ጳውሎስ ለጢሞቴዎስ እውነተኛ መንፈሳዊ ልጄ፣ ከዛስ ለታመኑት ለሌሎች ጳውሎስ አለ፣ ተተኪ ትውልድ ጢሞቴዎስ አለ፣ ሶስተኛ ደግሞ ለወንጌል የታመኑ። እግዚአብሔር እንደዚህ አይነት የተያያዘ ሰንሰለት ያለው ትውልድ ይፈልጋል። ከቁጥር 1 እስከ 2 ስታነቡ የትውልድ ሰንሰለትን ነው የሚያሳይ። ሐዋርያ ጳውሎስ አለ፣ ጢሞቴዎስ አለ፣ የታመኑ ለወንጌል የታመኑ ባለ አደራዎች። ጳውሎስ የተማረውን እውነትን ለታመኑ ሰዎች አስተምር። ይህም ወንጌል ሳይበረስ ከትውልድ ወደ ትውልድ እንዲተላለፍ ለማድረግ ያቀደው ሐሳብ እግዚአብሔር አምላክ ከትውልድ ወደ ትውልድ እንዲሻገር የሚያደርገው የወንጌልን አደራ ምንም መበረዝ የሌለበት እንዲሆን ያደርጋል። ሌላው የአገልጋይነት ምሳሌዎች ከቁጥር 3 እስከ 6 የአገልጋይነት ምሳሌ ጳውሎስ ለአገልግሎት የሚያስፈልገውን ተጋድሎና ዲሲፕሊን በ3 ምሳሌዎች ያስቀምጣል። ተተኪ ትውልድ እንዴት መኖር እንዳለበት፣ እንዴት ማገልገል እንዳለበት፣ እንዴት መመላለስ እንዳለበት አጥብቆ የሚናገረው 3 ወሳኝ ዲሲፕሊኖች፣ 3 ወሳኝ አስፈላጊ የሆኑ ራስን እንዴት አድርገን በአገልግሎት ማጥመድ እንዳለብን፣ እንዴት አድርገን ማገልገል እንዳለብን፣ እንዴት አድርገን በእግዚአብሔር ቤት ዘመናችን ማለቅ እንዳለበት ወንጌል ሳይበረዝ እስከ ፍጻሜ እንዲሄድ 3 ነገሮች ምን ምን እንደሆኑ ከቁጥር 3 እስከ 6 ሲያወራ እንደ በጎ ወታደር ይላል። እንደ በጎ ወታደር ይላል። እንግዲህ በጦርነት ላይ እንዳለ ወታደር ዓለማዊ ነገርን ሳይጠላለፉ ለአዛዡ ደስ የማሰኘትን አገልግሎትን መኖር። አዛዡ የበላይ አካሉ ከስር ላለው ወታደሩ ለበላይ ለአካሉ ደስ የሚያሰኘውን ለዓለም ሳይጠላለፍ እውነተኛ የሆነውን የውትድርናን ሕይወትን ማሳየትን ይናገራል። ይህም ደግሞ ሰው ለክርስቶስ ኢየሱስ በጎና ደስ የሚያሰኝ ወታደር እንዲሆን የሚያደርግ ምሳሌ ነው። ሁለተኛው እንደ ስፖርተኛ ራስን እንደ ሯጭ በሕጉ መሰረት ካልተወዳደረ አክሊልን እንደማያገኝ ሁሉ አገልግሎትም በእግዚአብሔር ቃል መመራት እንዳለበት ምሳሌ ነው። ለምሳሌ አንድ ሯጭ ከስፖርተኛ አንዱን ብንወስድ አንድ ሯጭ አስፈላጊ የሆነውን ትጥቅ፣ አስፈላጊ የሆነውን የሩጫ ሜዳ ላይ የሚወክለውን በህይወቱ በሩጫው ለዛ ለሩጫው ሊከብዱ የሚችሉትን ልብሶችን ሁሉ እንደማይለብስ ሁሉ አስፈላጊ ያልሆኑ ነገሮችን ሁሉ ለብሶ ሜዳ እንደማይገባ ሁሉ በክርስትና ህይወታችን በወንጌል ሩጫችን ትውልድን ከመተካት አንግል በህይወታችን ለእግዚአብሔር መንግስት የሚመጥን ልብስ
ማይከብድ ልብስ። ለምሳሌ ዕብራውያን መጽሐፍ ምዕራፍ 12 ላይ የሩጫን ፈጻሚ ኢየሱስን ተመልክተን እሱ በመስቀል ድረስ እስከ መስቀል ድረስ በትዕግስት እንደሮጠ እናንተም ከፊታችሁ ያለውን ሩጫ ስትሮጡ ቶሎ የሚከባችሁን ኃጢአትን አስወግዳችሁ እያለ እንደሚናገር በመንፈሳዊ ሕይወታችን ከፊታችን ያለውን ሩጫ፣ ከፊታችን ያለውን ተጋድሎ፣ ከፊታችን ያለውን ግብ በማይከብድ በኃጢአት በሌለ በንጽህና ሕይወት ሩጫችንን እየሮጠን ለሩጫ ሜዳ አስፈላጊ የሆኑን ትጥቅን በማሟላት የእግዚአብሔርን ወንጌል ልንሮጥ ያስፈልጋል። ተተኪ ትውልድ በእንደዚህ በሁለቱ እስካሁን ባወሯቸው ልሮጥ ያስፈልጋል። አንደኛው እንደ ወታደር፣ እንደ በጎ ወታደር ራስን በፈቃደኝነት እንደሰጠ ወታደር፣ ሁለተኛ እንደ ስፖርተኛ፣ እንደ ሯጭ ራሱን ለሚያስፈልገው ለሩጫ ተተኪ ትውልድን ለማፍራት ልሮጥ ያስፈልጋል። ሶስተኛ እንደ ትጉ ገበሬ፣ ለትጉ ገበሬ መጀመሪያ ፍሬውን ለመብላት በርትቶ መስራት፣ መድከም፣ መጣር፣ መዛል እንዳለበት ያስረዳል። ገበሬ በወቅቱ ያርሳል፣ ይሰራል፣ ይተጋል፣ ይሮጣል፣ አስፈላጊውን ነገር ያደርጋል። ከዚህ የተነሳ የድካሙን ፍሬ እንደሚያጭድ ሁሉ አንድ ክርስቲያን፣ አንድ ተተኪ ትውልድ እስከ መጨረሻ የሚሮጥበት የራሱ የሆነ ትክክለኛ ነገርን፣ ትክክለኛ አቋምን፣ ትክክለኛ ትጋትን በሩጫ በግብርና ሂደት እንዳለው ገበሬ ራሱን ማጠንከር፣ ራሱን በመስራት እግዚአብሔር አምላክን ማስደሰት እንዳለበት ይናገራል። ከቁጥር 7 እስከ 10 ያለው ሐሳብ ደግሞ ሐዋርያ ጳውሎስ ምንን ይናገራል? የኢየሱስ ክርስቶስ ክርስትና የጳውሎስ አርያነት ክርስትናው አለ። ሐዋርያ ጳውሎስ ደግሞ ለጢሞቴዎስ አርያ የሆነበት ተምሳሌት የሆነበት ምሳሌ የሆነበት መንገድ አለ። ያ ምንድነው? የትንሣኤውን ኃይል አስብ ይላል ቁጥር 10 ላይ ቁጥር 8 ላይ የትንሣኤውን ሐሳብ የትንሣኤውን ኃይል አስብ። እግዚአብሔር አምላክ ኢየሱስ ክርስቶስን ከሙታን መንደር በኃይል እንዳስነሳው፣ በክብር እንዳስነሳው፣ ወደ ሰማይ እንዳረገ፣ በትንሣኤ ጉልበት ቅዱሳን ትንሣኤም እንደሆነ አስብ። በእግዚአብሔር ፊት እንደ በጎ ወታደር፣ እንደ ብርቱ ወታደር የትንሣኤውን ጉልበት እየሰበክ፣ የትንሣኤውን ኃይል እየሰበክ ወደፊት ቀጥል። ከዛ የመጨረሻው ሐሳብ ስለ ወንጌል መከራን መቀበል። እንግዲህ ወንጌልን፣ ስለ ወንጌል መከራ መቀበልን፣ ስለ ወንጌል እግዚአብሔርን አደራን ይዞ ለመሮጥ ከፊት ለፊት ያለውን መከራን በትዕግስት በእምነት ለሚቀጥለው ለታመኑ ሰዎች አደራን ከመስጠት አንግል መከራ መቀበልን መጽሐፍ ቅዱሳዊ ያደርገዋል ሐዋርያው ጳውሎስ። እኔ ምን ያህል ዋጋ እንደከፈሉ፣ እኔ ለመስቀል ስራ ለኢየሱስ ክርስቶስ አገልግሎት ምን ያህል ዋጋ እንደከፈሉ አስብ። ይህን አስበህ መከራን እየተቀበልክ የእግዚአብሔርን ቃል በሚገባ አገልግል። ቃሉ አይታሰርም ነው የሚለው። ቃሉ አይታሰርም። አንተም እስከ ፍጻሜ የማይታሰረውን የእግዚአብሔርን ቃል ይዘህ እስከ መጨረሻ ሂድ። ለታመኑ አደሮች፣ ለታመኑ ሰዎች አደራ ሰጥ። ይህ አደራ፣ ይህ ወንጌል ለሚቀጥለው ትውልድ የሚሸጋገረው ሳይበረዝ የሚስተካከለው በእግዚአብሔር ፊት እንደ በጎ ወታደር እየሮጥክ፣ እንደ ሯጭ እየሮጥክ፣ እንደ ገበሬ ደግሞ ተግተህ እየሰራ ምሳሌ ሆነ አርያ ሆነ ስለ ወንጌል መከራን እየተቀበልክ የተሰቀለበትን የመስቀሉን ኃይል እየሰበክ ለእግዚአብሔር መንግሥት ታማኝ ሆነ አደራን ለሚቀጥለው ትውልድ አደራን ስጥ።
የሚል መልእክት ነው ያለኝና ይህንን መልእክት አያይዤ ተምሳሌት ሚኒስትሪ ከዚህ ከ4 ዓመት በአገልግሎት ዓመታት ውስጥ በጣም ብዙ ለውጦችን እግዚአብሔር በህይወታቸው አምጥቷል። እግዚአብሔር አምላክ በሚገባ በህይወታቸው ከሰሩ ነገሮች ጥቂቱን ብናነሳ ወደ በ10 ከተሞች ውስጥ በእነዚህ በ4 ዓመታት ውስጥ ተምሳሌት ሚኒስትሪ የሚያገለግል ወንድማችን መጋቢ ዳግማዊ ዘመድኩንን እግዚአብሔር ረድቶት በዚህ 4 ዓመት ውስጥ የዚህ 4 ዓመት ፍሬ ኦልሞስት እኔ እስከማውቀው ወደ 20 ዓመት ከ1997 ጀምሮ ዳጊን አውቀዋለሁ። መጋቢ ዳግም ዘመድኩን በአገልግሎቱ እውነት በአገልግሎቱ ብቻ ሳይሆን በህይወቱ ምሳሌ የሆነ ሰው እግዚአብሔር አምላክ የባረከው ጓደኛም አባትም በጸጋም በኢኮኖሚካሊም በሁሉም ሰውን መድረስ የሚችል እንግዲህ ያየ ሰው ስለ ዳጊ ይመሰክራል። ይህ ሚኒስትሪ ይዞ ሲቀጥል በዚህ 4 ዓመት ውስጥ ብዙ ውጣ ውረድን አይቷል፣ ማግኘትን አይቷል፣ ማጣትን አይቷል። በ10 ከተሞች ወደ 400 በላይ የሆኑ ወጣቶችን አፍርቷል። በተምሳሌት ወደ 400 ወጣቶች ከዛም በላይ የሆኑ አዳዲስ ሰዎች ጌታን እስከመቀበል የተምሳሌት አገልግሎትን እያገለገለ ይገኛል። በእነዚህ ፕሮግራሞች ላይ የተለያዩ ስልጠናዎችን ተምሳሌት ፕሮግራሞች ብቻ ሳይሆን ወጣቶችን የደህንነት ትምህርትን ከማስተማር የአገልግሎት ትምህርትን እስከ መቀጠል ለብዙ ወጣቶች በረከት ሆኗል። በከተማችን ለዚሁም በሻሸመኔ፣ በቡታጅራ፣ ለዚሁም በሞጆ፣ በወንጂ፣ በናዝሬት፣ በአዲስ አበባ በተለያዩ ከተሞች በመዞር እግዚአብሔርን ወንጌል እየሰራ ነው ያለውና እግዚአብሔር ብዙ ፍሬ ሰጥቷል። ዳጊ ከኔ ጋር ብዙ የእግዚአብሔርን አገልግሎት ከዚህ በፊት ይሄ ሚኒስትሪ ከመጀመሩ በፊት አገልግሏል። እግዚአብሔር ለትውልድ ሸክምን ሰጥቶት በብዙ እያገለገለ ይገኛል። በመቀጠል ይሄ ቪዲዮ የሚደርሳችሁ እኔንም ይህንን አገልግሎት ወደ እናንተ ይህን አገልግሎት ለመናገር የመጣሁት እኔ ግርማ ከበደ በእውነቱ ይህንን አገልግሎት ለመደገፍ ያላችሁ ሰዎች ልባችሁ ቅን እንደሆነ አውቃለሁ። በአዋሳ የምትገኙ እኔን የምታውቁት ዳጊን የምታውቁት ሌሎች ደግሞ እንዲያውቁ ደግሞ ሰብስክራይብ በማድረግ ፎሎ በማድረግ ይህን አገልግሎት እንድትደግፉ። በዚህ አገልግሎቶች ቤተክርስቲያን እውነት ያልሰራቸውን ስራዎች እየሰራ የሚገኝ ሚኒስትሪ፣ ለምሳሌ የጠፉትን የመፈለግ ከቤተክርስቲያን አፈንግጦ የወጡትን ወጣቶችን መፈለግ፣ በተለያዩ ደግሞ ማቴሪያል ተጠቅሞ እግዚአብሔርን ወንጌል የመስራት አቅምን ሰንጎ የተነሳ ሚኒስትሪ ነው። ይህ ሚኒስትሪ ለመደገፍ የምትችሉ ሰዎች በዩቲዩብ ቻናል፣ በቲክቶክ፣ በፌስቡክ አሁን ደግሞ በቅርብ በፌስቡክ እንመጣለን፣ በተለያዩ ሚዲያ እንመጣለን። ይህንን ሚኒስትሪ በገንዘብ እንድትደግፉ እናበረታታችኋለን። በምክር በሚሰጠው በስልክ በዚህ በባዮ ላይ በሚለቀቀው በስልክ መስመር የደወላችሁ በሚያስፈልገው ነገር ሁሉ ከጎናቸው እንድትሆኑ አገልግሎታቸውን እንድትደግፉ ይህንን አገልግሎት ለማስቀጠል እግዚአብሔር አምላክ በጸሎት የእናንተን ጸሎት ይፈልጋሉ። የእናንተን ምክር ይፈልጋሉ። የእናንተን ገንዘብ ይፈልጋሉ። እናንተ ለነሱ በረከቶች ናችሁ። በዚህ በረከት እንድትሳተፉ የእግዚአብሔርን ወንጌል ለመስራት እንዳንለግም እግዚአብሔር ከእናንተ ጋር እንደሚሆን አምናለሁ። ጸሎታችሁን እንደሚሰማ አምናለሁ። እግዚአብሔር አምላክ ይህንን አገልግሎት እንድትደግፉ እውነት ይህን እድል ሰጥቷችኋል። በገንዘባችሁ አግዙን። በስራችሁ፣ በጸሎታችሁ፣ በምክራችሁ ከጎናችሁ እንድትሆኑ እግዚአብሔር አምላክ ይባርካችሁ። ተባረኩ። ስለምታደርጉልን ትብብር ሁሉ
ጌታ አምላክ ዘመናችሁን ይባርክ። እኔ በዚህ ወደ እናንተ መጥቻለሁ። ሻሎም ሻሎም ብዬ እሰናበታችኋለሁ። እግዚአብሔር አምላክ ይባርካችሁ።